ከመቤታችን ከቅድስት ድንግል ማርያም በስተቀር ማንም ለስጋውና ለደሙ የሚገባ የሚመጥን ማንነት የለም። ማንም ቢሆን ምክንያቱም ስጋው ደግሞ ነፍስ የተለየው መለኮት የተዋሃደው ይሄን ማወቅ አለባችሁ። ይሄን ያገኘ ማንም የለም። በዚህ ደረጃ የሆነ ማንም የለም። ግን ስጋው ደግሞ ለማን ተሰጠ? ለኃጢአተኞች ተሰጠ። ራሱ እንዲህ ብሎ እንደተናገረ ኢመጻይኩ እጸው ጻድቃነ አላህ ጣና ለርሳ የመጣሁት ጻድቃንን ልጠራ አይደለም። ምኖችን ልጠራ ነው? ኃጢአተኞችን ልጠራ ነው ለንሳ። በእውነት ክብርና ምስጋና ለስም አጠራሩ ሊጠራ ነው የመጣ አምላክ። ይሄ ነው ስጋው ደግሞ ለነዚህ የተሰጠ ነው። መድኃኒት ነው። መድኃኒት የሚያስፈልገው ለታመመ ሰው ነው። ስጋው ደግሞ አብዝቶ የሚያስፈልገን እኛ ነን። አእምሯችን በብዙ ነገር የተዝረከረከ፣ ልባችን በብዙ ነገር የባከነ፣ ሰውነታችን በብዙ ነገር የተቅበዘበዘ፣ መላቅጡ የጠፋብን ለኛ ነው የሚያስፈልገን። ለሚበታተን ለተበታተነ ማህበረሰብ፣ መተማመን ላቃተው ማህበረሰብ፣ እርስ በርሱ ለሚፈራራ ማህበረሰብ፣ ጥበብ ላጣ ማህበረሰብ፣ ሽባ ለሆነ ትውልድ ስጋው ደግሞ ካልተሰጠው ሌላ መድኃኒት ምን ሊሰጠው ይችላል? ከጸበል በላይ የሚያድን ከጸበል በላይ የሚፈውስ ሕይወተ ስጋ ሕይወተ ነፍስ የሚሆን ጥበብን የሚገልጥ ምስጢርን የሚያስተረጉም ስጋው ደግሞ ነው። ቅዱስ ዮሐንስ አፈወርቅ ይናገራል። ወሶበ ይበጉ ውስተ ልበ ንጹሕ አሚሃ ያነቅሆ ለተናግሮ ይላል። በንጹሃን በበቁ በተዘጋጁ በሚያምኑ ሰዎች ልብ ውስጥ ሲገባ ያን ጊዜ መልካም ነገር ለመናገር ያነቃዋል ይላል። ስጋው ደግሞ ብዙ አባቶች ተጠቅመውበታል። ብዙ መናንያን ተጠቅመውበታል። በየቀኑ የሚቆርቡ ራሳቸውን እየጠበቁ በየቀኑ የሚቆርቡ ራእይ የሚያዩበት እስከ ሰማይ ድረስ ተከፍቶ እስከ ሰማይ ድረስ ራእይ የሚመለከቱበት የመላእክት ዜማ ውስጥ የተቀላቀሉ በስጋው ደግሞ ነው። ሌላ ነገር አይደለም። በሰንበቴ አይደለም። በጽዋ ማህበርም አይደለም። እሱን እየነቀፍኩኝ አይደለም። ልብ አድርጉ። በስጋው ደግሞ ነው። በጽዋ ማህበር ውስጥ አለ ሳልናከ በሚባል በሚቀመሰው በዚህ አይደለም። ማህበር ውስጥ በሚደረጉ በምንቀምሰው ጸበል በሱ አይደለም። በቅዳሴ ጸበልም አይደለም። ወይም ደግሞ የሆነ ቦታ ሄደን በምንጠበቀው ጸበልም አይደለም። እየነቀፍኩ አይደለም። እሱም ቅዱስ ነው። ከደዌ ስጋ ይፈውሳል። የሰማይ ራእይ የተገለጠላቸው የአምላክ ራእይ የተገለጠላቸው ግን በስጋው ደግሞ ነው። አንዳንዶቹ ስጋውን ደሙን ተቀብለው ወዲያውኑ ወደ ሰማይ ይወሰዳሉ። ነፍሳቸው ከስጋቸው ይለያል። ስጋው ደግሞ ይሄን የማድረግ አቅም ጭምራል። በነገራችን ላይ አባቶቻችን የበቁት ቅዱሳን መጨረሻ ላይ ሲያርፉ ተዘጋጅተው ነጭ ለብሰው ወደ ስጋው ደግሞ ይመጣሉ። መንቀሳቀስ የማይችሉ እንኳን ከሆነ ካሉበት መልአክ ወስዶ ያቀብላቸዋል። ከዛ በኋላ ነፍሳቸው ከስጋቸው ትለያለች። ምን እንደሚሆን ታውቃላችሁ? የጌታ ስጋና ደም በሚቀበሉበት ሰዓት ሰውነታቸው ከዚህ ዓለም እንዲወጣ በልዩ መዓዛ በልዩ ሽታ ነፍሳቸው ምስጥ ብላ ያለ ምንም ህማም ልይት ትላለች። ልክ ሊሞቱ ሲሉ የሚሰሙት መዝሙር ነው። የመላእክትን ዝማሬ ነው የሚሰሙት። የመላእክትን ምስጋና፣ የቅዱሳንን ምስጋና። እነ ዳዊት ይመጣሉ፣ በገና ይደረድራሉ። እነ ዕዝራ ይመጣሉ፣ ማሲንቆን ይደረድራሉ፣ ይመታሉ። መላእክት ይመጣሉ፣ ያመሰግናሉ። 144,000 ህፃናት ይመጡና በዙሪያቸው ይደረደራሉ። ነጭ ለብሰው በፊታቸው ህፃናቱ ያጫውቷቸዋል። ይህን ዓለም ርስት ያደርጉታል። ያን ጊዜ ነፍሳቸው ልይት ትላለች። ቅዱሳን እንደዚህ ነው የሚሞቱት። እነ ቅድስት አርሴማ አንገታቸው ሲቀላ ህመሙ አይደለም የሚታያቸው፣ ሰማይ ተከፍቶ ይታያቸዋል። ይቸኩላሉ፣ ለመሞት ይቸኩላሉ። ቅዱስ ጳውሎስ ይሄ ይታየው ነበር። እፈቱሰ እፍልጥ ወእፍልጥም ዝንቱ ዓለም እፈቱሰ እትፈለጥ ወእፍልጥም ዝንቱ ዓለም ከዚህ ዓለም እለይ እወጣ ዘንድ እፈልጋለሁ እመኛለሁ ይላል። ለምን ይታየዋል? ሰማይ ላይ ምስጋና ይታየዋል። በዘንባባ የሚያመሰግኑት ቅዱሳን ይታዩታል። የሚሆነው በስጋው ደሙ። አንዳንድ ነገሮችን መረዳት ያስፈልጋል። ሰው ለመቁረብ ይፈራል፣ ለማስቀደስ ይፈራል፣ ወንጌል ለመስማት ይፈራል፣ ወጣቱ ነጠላ ለመልበስ ይፈራል፣ መጥቶ ቤተክርስቲያን ለመሳለም ይፈራል፣ የጓደኞቹን ተረብ ይፈራል፣ ቄሱ መባልን ይፈራል። ዛሬ ደግሞ ቤተክርስቲያን ምን አትመረኩስም እንዴ መባልን ይፈራል። እህቶቻችን ይፈራሉ፣ ረጅም ቀሚስ መልበስ እማሆይ መባልን ይፈራሉ። የጓደኞቻቸውን አሽሙር የጓደኞቻቸውን ሽሙጥ ይፈራሉ። አትፍራ፣ አንተ የክርስቶስ ነህ። አትሸማቀቅ፣ በጌታ በአምላክ አትሸማቀቅ። ሱራቁቱን ተሰቅሎልሃል። አንተ መልበስ ታፍራለህ። አንተ ነጠላ መልበስ፣ አንተ በክብርና ነው የተባልከው። ክርስቶስ ግን ተዋርዶ ነው መስቀል ላይ አንተን ያዳነ። እኔና እናንተ ነጭ መልበስ ያሳፍረናል። እኔና እናንተ የቤተክርስቲያን የሆነ ልብስ መልበስ ያሳፍረናል።
እኔና እናንተ አሁን እቺን የለበስናትን የሆነች ቦታ ወጣ ስንል ውልቅ አድርገን መኪና ውስጥ እናስቀምጣታለን። ሸብልለን በፌስታል እንይዛታለን። ለምን? ቤተክርስቲያን ሂዶ ነው እንዳንባል፣ መሀል የታደረ እንዳንባል፣ አስቀድሶ እኮ እሱ እኮ ቆራቢ ነው እንዳንባል፣ ገዳም ሄደ እንዳንባል፣ በትምህርት ቤት ጓደኞቻችን ፊት እናብራለን። የጾም ምግብ መያዝ ያፍራል። ሽሮ ማሳየት ያፍራል። ክርስቶስ ራቁቱን ነው የተሰቀለው፣ አላፈረም። ወንድነቱ እየታየ ነው የተሰቀለው፣ አላፈረም። አንዳንድ ነገሮችን እንዴት እንደምንረዳ ማወቅ አለብን። ምእመናን አትፍራ፣ አንተ ታናሽ መንጋ አትፍራ፣ ሰማያዊ አባትህ መንግስቱን ሊሰጥ ፈቃዱ ነውና አትፍራ። የመጀመሪያው አለመፍራት ነው። ምን አለ ማለት ነው? አለመፍራት። ሁለተኛው ምጽዋት ነው። እዚሁ ላይ የገለጠው የሉቃስ ወንጌል ምዕራፍ 12 ቁጥር 33 ላይ ምጽዋት። ይሄን ባጭሩ ላስቀምጥ፣ ብዙ ጊዜ እናገረዋለሁ። ምጽዋት የሚባለው 3 አይነት ነው። አንደኛ ስጋዊ፣ ሁለተኛ መንፈሳዊ፣ ሶስተኛ ነፍሳዊ ምጽዋት። እደግመዋለሁ፣ ጠይቃችኋለሁ። ምጽዋት አንደኛ ስጋዊ፣ ሁለተኛ መንፈሳዊ፣ ሶስተኛ ነፍሳዊ። አንደኛ ምናዊ ያልኳችሁ ስጋዊ፣ ሁለተኛ መንፈሳዊ፣ ሶስተኛ ነፍሳዊ። ስጋዊ ምጽዋት የሚባለው ይሄ ምግብ፣ ልብስ ምናምን ስጋዊ የሚባል። በነገራችን ላይ ይሄን እንስሳትም ያደርጋሉ። እንስሳትም አብሯቸው ላለው ይሰጣሉ፣ ይራራሉ። ለምሳሌ አንዲት ላም ለልጆቿ ታዝናለች፣ ለጥጆቿ ታዝናለች። ምንም የሚያስደንቅ ነገር አይደል። አንዳንዶቻችን እንመጻደቃለን ገንዘብ በመስጠታችን፣ ልብስ በመስጠታችን፣ ምግብ በመስጠታችን መጨረሻው ክርስቲያን የሆነን እስኪመስለን ድረስ ራሳችንን ከፍ አድርገን እንመለከታለን። ይሄን ላሚቱ ታደርጋለች። ጅብ ለልጁ ያደርጋል። ይሄ አናብስት ለልጆቻቸው ያደርጋል። ነምሮች ለልጆቻቸው ያደርጋል። እኛ ከዚህ መሻላል። ይሄ ስጋዊ ይባላል። መንፈሳዊ የሚባለው ረቂቅ ነው። ረቂቅ ነው። ከመረዳት ጋር የተገናኘ ነው። ከአስተሳሰብ ጋር የተገናኘ ነው። ከልብ ጋር የተገናኘ ነው። 318ቱ ሊቃውንት የሚሉትን ብቻ ልንገራችሁ። ለእመ ብከ ሀ ይላሉ፣ ቢኖርህ ስጥ ይላሉ። ቢኖርህ ምን በል ስጥ። ወለእመ አልብከ እይከውነከ ነውረ ወኢምንተኒ፣ ባይኖርህ ግን ነውር አይሆንብህም። ከሌለህ ነውር አይሆንብህም። ምን አይሆንብህም? ነውር አይሆንብህም። ግን ይላል ወባሃቱ ፍቱ በልብከ ከመታሰኒ፣ ነገር ግን በልብህ መልካም እንድታደርግ ተመኝ። ቢኖሮኝ ኖሮ እሰጠው ነበር ብለህ ተመኝ። በፊት ላለፈው ረሃብተኛ ቢኖሮኝ ኖሮ አበላው ነበር ብለህ ተመኝ። በፊት ላለፈው ደካማ ሰው ቢኖሮኝ ኖሮ አደርግለት ነበር ብለህ ተመኝ። ቤት መግዛት ሊሆን ያነሰ ሊሆን ይችላል። ብቻ በጎ ተመኝ። ይሄን ተቀምተናል። አሁን ይሄ በጎ መመኘት የሚባለው ተቀምተን፣ አንድ ማህበረሰብ የሚለካው በዚህ ነው። በነገራችን ላይ አንድ ማህበረሰብ የሚለካው በዚህ ነው። እኛ በጎ ማሰብ አይደለም፣ ሰዎች ሲያገኙ እንዴት አጥምደን እነዛን ሰዎች ለማጥፋት እንደምንጣጣር፣ ሰዎች ከፍ ሲሉ እንዴት አድርገን ልንጥላቸው መረጃ እንሰበስባለን፣ ኃጢአት እናጠቃቅማለን፣ ኃይል እንይዛለን። ከዛ ሲያሰው የሆነ ነገር ሆነ ሲባል ሁሉም መረጃውን ይመጀርጣል። እግዚአብሔር እኮ ከሰይጣን እጅ የሰረዘው፣ እኛ እኮ አሁን የሰይጣንን ስራ ተክተን እየሰራን ነው። ወይ መጽሐፍ ፍልስጣ ወይ ጽፍ መጽሐፈ ዳነ። በብሉይ ኪዳን ፍልስጣ የሚባል ጋኔን ነበር እና ያ ጋኔን ምን ያደርጋል? እለት የሚሰራውን ኃጢአት እየጻፈ ዶሴውን ይዞ ወደ እግዚአብሔር ይቀርባል እና ያን ነገሌን ያህል ኃጢአት ሰርተዋል፣ ነገሌን ያህል ኃጢአት ሰርተዋል፣ ነገሌ ልክ ኢዮብን ሂዶ ሲያቃጥር እንደነበረ። አሁን እኮ ኢዮብ እንደው አሁን እንደዚህ ብታረገው እኮ ይክዳል፣ ይተውሃል። አብርሃምንስ ልጁን እኮ ሰዋልኝ ብትለው እንዴ እስከ 3ኛ ሰማይ ድረስ እየሄደ ሰይጣን ይከሳል። አዲስ ኪዳን ላይስ ክርስቶስ መጣ። ከዚያስ ምን አደረገ? እሱ ሊቀ ካህናት ሆኖ መስቀል ላይ ተሰቀለ። መርገማችንን ለአንዴና ለመጨረሻ ጊዜ ሻረው። ከዛስ በፍልስጣ ቦታ ፍልስጣን አስወግዶ የንስሐ አባቶቻችን ተካቸው። ክብርና ምስጋና ለአምላካችን ይሁን። ከዛስ ምንድነው የምናደርገው? ሰይጣን ኃጢአታችንን ሳይጽፍ እኛ ቀድመን ለንስሐ አባቶቻችን እንናገራለን። ከዛስ ነፍስ አባቶቻችን ቀኖና ይሰጡንና ማን ይፍታህ ይሉናል? እግዚአብሔር ይፍታህ ይሉናል። ያን ጊዜ ምን ይሆናል? ፋይል ተይዞ የነበረ እንኳን ቢሆን ሰይጣን እጅ ፐርማነንትሊ ሙሉ ለሙሉ ፎርማት ይደረጋል። ክብርና ምስጋና ለአምላካችን ይሁን። ሙሉ ለሙሉ ከዛ በኋላ ይኸውላችሁ ንስሐ ከገባችሁ በኋላ ሰይጣን እስከ ትናንትና ወለተ ማርያም የሰራችውን ኃጢአት ልፈልግ ብሎ ሲያገላብጥ የለም። ምክንያቱም ድሌት ተደርጎ ምንም ቦታ ማስቀመጥ አይችልም። ሪሳይክል ቢን ውስጥ አይቀመጥም። በነገራችን ወይም ትራሽ ውስጥ አይቀመጥም። እግዚአብሔር ሲያጠፋው ምንም አይነት ቦታ ውስጥ እንዳይቀመጥ አድርጎ ነው የሚያጠፋው። ግን አሁን ሰይጣን እጅ የጠፋውን ፋይል እኛ እጅ ይገኛል።
እኛ ስልክ ውስጥ ይገኝ። እኛ ስክሪንሾት አድርገን አስቀምጠነዋል። ሩቅ ቦታ በፓስወርድ ምናምን ቆልፈን ሰው የማያገኘው የማይደርስበት የሆነ ስም የማይጠረጠር ስም ሰተን ፋይሉን አስቀምጠናል። ከዛ ሰውየው እንዲህ ሆነ ሲባል እኔ እኮ ትቼው ነው እንጂ እኔም ጋር አለ ማለት ጀመረ። የሰይጣንን ስራ ተክተን እየሰራ ርህራሄ ጠፍቶ፣ ይቅርታ ጠፍቶ፣ ሰላም ጠፍቶ፣ እርቅ ጠፍቶ ሰዎች ይቅርታ በእግዚአብሔር ፊት እንዳያገኙ መሰናክል እየሆነ መጋረጃ፣ ጥቁር መጋረጃ በእግዚአብሔርና በሰዎች መካከል ተራራ እየሆነ የቆሻሻ ክምር እየሆነን ሰዎች ከእግዚአብሔር ጋር እንዳይገናኙ እያደረግን፣ ደጋግ ሰዎች እንዳይታዩ እያደረግን፣ ደጋግ ሰዎች እንዳይወጡ እያደረግን፣ ለምልክት የሚገኙ ጥቂት አርአያ ምሳሌ የሚሆኑ በጎ ሰዎችን ደጋግመን በድንጋይ እየደበደብን እያባረርን ሀገሪቱን፣ ማህበረሰቡን ባዶ እያደረግነው። በዚህ ዘመን አስታራቂ መሆንም ከባድ ነው። የሚዛናዊ ለመሆን መሞከር አይታሰብም። ሰላማዊ ለመሆን መሞከር ተው ይቅርብህ እኮ ጥሩ አይደለም ማለት በፍጹም ምን አግኝተህ ነው ከዛ ሰው ጋር አንተም እንደዛ ነህ ትባላለህ። በዚህ ምክንያት እያየ ዝም ትላለህ። እና እነዚህ ነገሮች ከማህበረሰባችን ከማንነታችን ተወስደዋል። እግዚአብሔር እንዲመልስልን የሱ ቅዱስ ፈቃድ ይሁንልን። ይሄ ነው መንፈሳዊ ምጽዋት የሚባለው፣ ርህራሄ የሚባለው። ነፍሳዊ ምጽዋት እኛ አልደረስንበትም። ነገር ግን ቅድስት አርሴማ ራሷን አሳትፋ ሰጥታለች። ክብርና ምስጋና ለአምላካችን። ነፍሳዊ ምጽዋት ቅዱሳን የሚለኩት በዚህ ነው። በነገራችን ላይ የሰማዕትነት በዓል የቅዱሳን በዓል መለኪያው ይሄ ነው። ራስን በመስጠት የሚለካ ነው። ምንን በመስጠት አልኳቸው? ማንም ራሱን ላልሰጠ ጻድቅ ታቦት አይቀረጽለትም፣ ቤተክርስቲያን አይሰራለትም፣ ስዕል አይሳልለትም። ምኑን ለሰጠ ብቻ ነው? ራሱን ለሰጠ ብቻ። አሁን ራስን መስጠት ሲባል የግድ በሰይፍ መቀላት ማለት አይደለም። ዘመንን ሙሉ ለምሳሌ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ግብፃዊ ናቸው። ግን ኢትዮጵያ ውስጥ መጡ። ኢትዮጵያ ውስጥ መጥተው እንደ ግብፃዊ አይደለም የኖሩት፣ እንደ ኢትዮጵያዊ አይደለም የኖሩት፣ እንደ ቅዱስ እንደ መልአክ አቡነ ተክለ ሃይማኖት እዚህ ነው የኖሩት። የት ይከበራሉ? ኢትዮጵያ ውስጥ ብቻ አይደለም፣ ግብፅ ውስጥ አቡነ ተክለ ሃይማኖት በከፍተኛው ይከበራሉ። ለስዕላቸው ይሰግዳሉ። ብዙ ቦታ ብትመለከቱ የሶሪያውያን እኔ ራሴ ያየሁትን የሶሪያውያን አብያተ ክርስቲያናት አባቶች ቢሮአቸው የሚያስቀምጡት ከመቤታችን ስዕል ቀጥሎ የጻድቁ አባታችን የአቡነ ተክለ ሃይማኖትን ስዕል ነው የሚያስቀምጡት። ኢትዮጵያዊ ናቸው፣ ግን ድንበሩን ተሻግረዋል። ለምን? መልአካዊ ናቸው፣ ሰማያዊ ናቸው። ለምን? ራሳቸውን ስለሰጡ። ክብርና ምስጋና በእውነት ለአምላካችን ይሁን። ራስን ለሰጡ ቅድስት አርሴማን የምናከብራት ለዚህ ነው። ቅድስት አርሴማ ኢትዮጵያዊት አይደለችም፣ አርመናዊት ናት። ግን እሷ ምን አድርጋለች? ራሷን ሰጥታለች። ለማን? ለክርስቶስ። የክርስቶስ ሙሽሪት ሆናለች። የክርስቶስ ሙሽሪት ሆናለች። ጌታን በልቧ በሰውነቷ በኑሮዋ በህይወቷ ገልጣለች። ለጌታ ታርዳለታለች። ለጌታ ራሷን አሳልፋ ሰጥታለታለች። ደሟን አፍስሳለች። ምንም እንኳን የእርሷ ደም እዚህ የሚጠጣ የእርሷ ስጋ እዚህ የሚበላ ባይሆን እንኳን ነገር ግን ለክርስቶስ ፍቅር ራሷን አሳልፋ ሰጥታለች። በእርሷ በኩል የክርስቶስን ብርሃንነት ገልጣለች። በዚህ ምክንያት እናከብራታለን። መግለጥ ብቻ አይደለም፣ በቃል አይደለም። እኔ አሁን የምናገረው የክርስቶስ መከራ አንዱም ጫፍ ላይ አልደረሰም። ምቆጥረው የ6666 ግርፋት ከቃል ያለፈ አላውቀውም። ቅድስት አርሴማ ተገርፋ ታውቀዋለች። አያችሁ፣ ተገርፋ ታውቀዋለች። ምን ይመስላል መከራ ብትሉኝ እኔ ልተርክላችሁ እችላለሁ ያነበብኩትን። ቅድስት አርሴማ በመረጃ አይደለም የምታውቀው፣ ስቃይን ተቀብላ ታውቀዋለች። ተቀብላ ታውቀዋለች። ሞት ምን ይመስላት ብትሏን ቅድስት አርሴማ እኔ በመረጃ ነው የምነግራችሁ፣ ሞቼ አላውቅም። ቅድስት አርሴማ ግን በሰይፍ አንገቷ ተቀልቶ ሞታ ነው የምታውቀውን ነው የምትነግራችሁ። በመረጃ አይደለም፣ በኢንፎርሜሽን አይደለም። እኛ እዚህ ካባ ለብሰን የምንነግራችሁ መረጃ ነው። መረጃ ነው፣ ያነበብነው ነው፣ የሰማነው ነው፣ የሆነው አይደለም፣ ያሳለፍነው አይደለም። ሰማዕታትስ ያሳለፉት ነው፣ የተቀበሉት መከራ ነው። ለዚህ ነው የምናከብራቸው። ዘመናቸውን ሙሉ ለሞቱ ሰማዕታት እኛ 1 ሰዓት 2 ሰዓት ታቦት አንግሰን እልል ብለን የቅድስት አርሴማ በረከት ረድኤት አማላጅነት ይደርብን ማለት ችግሩ ምንድነው? በነገራችን ላይ በጣም አስደናቂውን ነገር ልንገራችሁ። ቅዱሳን የሚለኩት ራሳቸውን በመስጠታቸው ብቻ አይደለም። ሲጀመር እግዚአብሔር ራሱ ራሳቸውን የሚቀበላቸው ልባቸውን አይቶ ነው። ምናቸውን አይቶ ነው? ልባቸውን እግዚአብሔር ይመለከተዋል። ልባቸው ምን አይነት ደረጃ መድረስ አለበት መሰላችሁ? ለምሳሌ ቃል ኪዳን ሲሰጣቸው ጌታ እንዲህ ብሎ ነው የሚሰጣቸው። ገድላችሁን የጻፈ ያጻፈ፣ ቤተክርስቲያናችሁን የሰራ ያሰራ፣
ስማችሁን የጠራ በስማችሁ የዘከረ እንዲህ ያለ ነው ቃል ኪዳን የሚሰጣቸው። ይሄን ቃል ኪዳን ለመቀበል ብቃት ይጠይቃል። ለምሳሌ በእኔ ልንገራችሁ እንበልና እኔ አሁን የአንድ 10 ምናምን ዓመት አስተምሬያለሁ እና ይሄን እንደ ወደ ቃል ኪዳን ምሳሌ ነው የምላችሁ፣ ደግሞ ቅዱስን እያልኳቸው አይደለም። ይሄን እንደ ቃል ኪዳን እንወሰደውና 10 ምናምን ዓመት አስተምረሃል፣ ይሄን ስላስተማርክ ያንተን ስም የጠራ ይሄን አደርግለታለሁ ቢለኝ እንዴ እኔ 10 ምናምን ዓመት አስተምሬ እንዴት ስሜን የጠራ ብቻ ልል እችላለሁ? አያችሁ፣ የትኛው ብቃት ላይ መድረስ ይፈልጋል? ደስ መሰኘት ብቃት ላይ መድረስን ይፈልጋል። አሁን ይኸውላችሁ ቅድስት አርሴማ እሷ ተሰቃይታ አንገቷን በሰይፍ ተቀልታ የሚሰጣት ቃል ኪዳን ግን እሷ ሞትን ተቀብላ ደሟን አፍስሳ ያንቺን ስም የጠራ ሰው እንዲድን አደርግልሻለሁ። ምን እንዲል አደርግልሻለሁ? ምንሽን የጠራ? ስምሽን የጠራ። እስኪ አነጻጽሩት። አሁን ስምን መጥራትና በሰይፍ አንገት መቀላት እስኪ አወዳድሩት። እስኪ ቅድስት አርሴማ የእግዚአብሔር የርህራሄ የሚፈልገው የርህራሄ ደረጃ ላይ ካልደረሰች ምን ማለት አለባት መሰላችሁ? እንዴ እኔ ዘመኔን ላንተ ሰጥቻለሁ፣ ዘመኔን ሙሉ ሙሽራ ሆኜ ላንተ ኖሬያለሁ። እንዴት ቻፕስቲክና ሊፕስቲክ እየተቀባች የኖረች ሴት በአንድ ቀን መጣ በቅድስት አርሴማ ስም ተማጽኛለሁ ብላ እንዴት ትምራታለህ ማለት ነበረባት። አያችሁ፣ ቅድስት አርሴማ ልቧን ለእግዚአብሔር ካልሰጠችው የዚህ ደረጃ ላይ ራስን መስጠት የሚባለው ደረጃ ይሄ ከባድ ደረጃ መመቅየት አለባቸው። ለምሳሌ ከወንጌል አንድ ቃል ልጥቀስላችሁ። የማቴዎስ ወንጌል ምዕራፍ 20 ላይ 1 ሰዓት የተጠሩት እዚህ ይላችኋል። ከዛ 3 ሰዓት፣ ከዛ 6 ሰዓት፣ ከዛ 9 ሰዓት፣ ከዛ 11 ሰዓት የመጡ ሰዎች አጠቃላይ ስንት ዲናር ተሰጣቸው? 1 ዲናር ተሰጣቸው። ጠዋት የመጣው ሰውዬ 1 ዲናር ተስማምቶ ነው የገባው። 11 ሰዓትም የመጣው ሰውዬ 1 ሰዓት የማይሞላ ሰርቶ ስንት ዲናር ተቀበለ? ጠዋትና 3 ሰዓት፣ 6 ሰዓት፣ 9 ሰዓት የመጡ ሰዎች እንደያቅማቸው አጉረመረሙ። ምን አሉ? ንሕነሰ ጾርነ ለሃይባ ወክበዳ ለዕለት። እኛ ቀኑን ሙሉ መከራችንን አየን፣ ፍዳችንን አየን፣ ተሰቃየን። ስንት ዲናር ሰጠህን? 1 ዲናር። ይሄ ሰውዬ ደግሞ አሁን መጣ። ስንት ሰዓት አልሞላም? 1 ሰዓት አልሞላም የሰራው። ለሱ ስንት ዲናር ሰጠኸው? 1 ዲናር ሰጠኸው ብለው አጉረመረሙ። ከዛስ ጌታ ምንድነው ያለው? አንተ ሰው አለው የተስማማው ስንት ነው አለው። 1 ዲናር አለ። 1 ዲናር ሰጥቻለሁ አይደል? አዎ። አይንከኑ ሐማሚት አለ። ምቀኛ ነህን አለ። ምቀኛ ነህን? አንተ ቀኑን ሙሉ ልክ ነው፣ ፀሐይ መጥቷን ትክክል ነህ፣ ግን ደግሞ ለአንተ የተስማማውን ሰጥቻለሁ። 1 ዲናር አግኝተሃል። ይሄኛው 1 ሰዓት አልሞላም፣ ፀሐይ አልመጣውም፣ ልክ ነው፣ ግን ምን አገባ? ለምን ትበቀኛለህ? ያኛው ሰው ሲያገኝ ደስ ሊልህ ይገባል። ቅድስት አርሴማ እኔ ቀኑን ሙሉ መከራዬን ሳይ ዘመኔን ሙሉ መከራዬን ሳይ ቆየው፣ እነዚህስ የንግስ ዕለት ብቻ መጡ፣ ከዚያስ ማርካቸው። ለምን ይሄን አደረክ ማለት አለባት ቅድስት አርሴማ። ይሄን ካለች ምን ሆነች? ከሰረች። እግዚአብሔር ቅዱሳንን የሚለካቸው በዚህ ቃል ኪዳኑን የሚሰጣቸው በዚህ ልክ መሰረትነት ነው። እዚህ አስተሳሰብ ላይ ካልደረሳችሁ ቃል ኪዳን አይሰጣችሁም፣ ቅድስና አይሰጣችሁም። 100 ጊዜ በመጥረቢያ ብትቆራረጥ የሰማዕትነት ማዕረግ አይሰጥህም። 100 ጊዜ እግዚአብሔር በሚያውቀው። በጣም እኮ አስደናቂ ነው። ቅድስት አርሴማ እዚህ ደረጃ መድረስ አለባት። ራስን መስጠት የሚባለው ቅዱሳንን የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። አመስግኑ። ነፍሳዊ ምጽዋት የሚባለው ይሄ ነው። እኛ ስጋዊ ምጽዋትና ርህራሄ ምጽዋት እነዚህን ሁለቱን ካደረግን ይበቃናል። ለመጨረሻው ያሉ የተዘጋጁ አባቶች አሉ። በእውነት እነሱን ብዙ ያድርግልን። ሁለተኛው ይሄ ነው። ተዘጋጅታችሁ ኑሩ። ለመዘጋጀት አንደኛው አለመፍራት፣ ሁለተኛው ደግሞ ምጽዋት፣ ሶስተኛው ወገብን መታጠቅ ነው። ሶስተኛው ምንን መታጠቅ አልኳችሁ? ወገብን መታጠቅ። ራሱ ጌታ የገለጠውን ነው ማንብላችሁ። የሉቃስ ወንጌል ምዕራፍ 12 ቁጥር 35 ላይ ወገባችሁ የታጠቀ ይላል። ምናችሁ የታጠቀ? ወገባችሁ የታጠቀ መብራታችሁ የበራ ይሁን ይላል። ከመዘጋጀት በፊት ከጸሎት በፊት ወገብን መታጠቅ ምን እንደሚያሳይ ታውቃላችሁ? ጥብዓትን ነው የሚያሳየው። ጥብዓትን ማለት ቁርጠኝነትን ነው የሚያሳየው። ጭካኔን ነው የሚያሳየው። በአንድ ጉዳይ ላይ ያለንን ጭካኔ፣ በመንፈሳዊ ሕይወት ላይ ያለንን ጭካኔ። አሁን መጨከን ያስፈልጋል። በሕይወታችን ላይ መጨከን ይፈልጋል።
አሁን ላይ ስልኮቻችሁ ላይ ካልጨከናችሁ በጣም ከባድ ይሆናል። አይናችሁ ይጠፋል። ዝም ብላችሁ ለምሳሌ አንዳንዶቻችን ማታ ላይ ያየን ስክሮል እያረግን መተኛት አንችልም። ቆይ ይሄኛው ቆይ ጨክነ ስልክን ካልዘጋው ታድራለህ። ስለዚህ ጠዋት ስራ ትቀራለህ። አንድ የሚዲያ አጠቃቀም ማህበረሰባዊነትን ጎድቷል፣ የሥራ ባህልን ጎድቷል፣ አመጋገብን ጎድቷል፣ ዕውቀትን ጎድቷል፣ ሰብዕናን ጎድቷል፣ አካሎቻችንን ጎድቷል። ጆሮዎቻችን በኤርፎን ተጎድተዋል። አይኖቻችን በስልኮቻችን ስክሪን እየፈሰሱ ነው። የማየት አቅማችን እያየ ነው እየፈዘዘ። አይኖቻችንን ከስልካችን ስንነቅል አጠገባችን ምን እንዳለ በደንብ ማየት እስከማንችል ድረስ እስከዚህ ድረስ አካሎቻችንን እያጣን ነው። እጆቻችን እየሰለሉ፣ ሰውነታችን እየጎበጠ፣ ሰውነታችን እየሰለለ፣ አይምሮአችንን እያጣን ወደ ዲስኦርደር እየሄድን፣ ወደ ሜንታል ዲስኦርደር እየሄድን። በጣም ብዙ ሰውን ስትመለከቱት ብቻውን የሚስቅ ሰው ታያላችሁ። ቲክቶክ ይከፍታል፣ የሆነ ቪዲዮ ያያን ብቻውን ይስቃል። ዙሪያው ላይ ሰው እንዳለ የሚያውቀው ምናልባት ስልኩን ከዘጋ በኋላ ሊሆን ይችላል። ታናግሩታላችሁ አይሰማችሁም፣ ታወሩታላችሁ አይሰማችሁም፣ ይመገባን አይጠግብም። ምክንያቱም እሱ ስልኩ ላይ ነው ያለው። ስልኩን በአንድ እጁ ይዟን፣ በአንድ እጁ ትሪውን መከራውን እያሳየው ነው። በልቶ ጨርሶታል፣ ትሪው ባዶ ነው። ነገር ግን አይምሮ አልተመገበም። በዚህ ምክንያት ጤና አይሆንም። ምግብ የሚመገበው ስጋ ብቻ አይደለም፣ መንፈስ ይመገባል፣ አይምሮ ይመገባል። እነዚህ ነገሮች ይሄ በጣም ስፒሪቹዋል የሆኑ ስላችሁ የግድ ሃይማኖታዊ ማለት አይደለም። እነዚህ ረቂቅ የሆኑ ነገሮቻችን እየተጎዱ ነው። ይሄ ከልጅ አስተዳደግ ጋር ያለው ከባልና ሚስት ባለትዳር ምናምን ያለው እሱ በጣም ጣራ ነክቷል። ብዙ ሰው አጠገቡ ያለውን አያወራም፣ ሌላ ቦታ ያወራል። የሚያውቀውን ሰው አጠገቡ ያለውን ሰው ትቶ ጓደኛውን ዘግቶ ሌላ ሰው ጓደኛ ለማድረግ ይሞክራል። የት ነህ ይላል። ተማሪ ነህ፣ ሰራተኛ ይላል። የት ነው የምትኖረው? የት ሀገር ነው? ሙቀቱ እንዴት ነው? ብርዱ እንዴት ነው ይላል። አጠገቡ ያለውን ጓደኛ ትቶታል። በነገራችን ላይ አጠገብ ያለው ጓደኛ ጋር እግዚአብሔር አለ። ማንም ይሁን በነገራችን ላይ ማንም ይሁን ሙስሊምም ይሁን ፕሮቴስታንትም ይሁን ብዙ ጊዜ እናገራለሁ፣ አጠገባችሁ ያለውን ሰው አክብሩ። መጀመሪያ እንዲህ ነው የሚለው ቅዱስ ዮሐንስ በመልእክቱ፣ አጠገብህ ያለውን ወንድምህን ሳትወድ እግዚአብሔርን እወዳለሁ ብትል አንተ ውሸታም ነው የሚለው። በነገራችን ላይ አጠገብህ የሚለው ክርስቲያኑ ብቻ አይደለም፣ ሃይማኖት የሌለውን ሰውም ውደደው። ሃይማኖቱን አትከተል፣ የሱን ሐሳብ የሱን ፈቃድ አትከተል፣ እሱ የሚያደርገውን መጥፎ ነገር አታድርግ፣ ግን ውደደው። የሚያስፈልገውን ነገር አድርግለት። ይሄን የምታደርገው ወደ ኦርቶዶክስ ለማምጣት ብለህ አይደለም። በጭራሽ እንደዛ እንዳትሞክሩ። አንድን ሰው ከሃይማኖቱ ወደ ሃይማኖታችሁ ለማምጣት ብላችሁ እንደሱ እንዳትሞክሩ። ግን ይልቅ የምታደርጉት ምንድነው? ሃይማኖታችሁ ምን እንደሚመስል በጎ ነገር አሳዩት፣ አርአያ ሁኑት፣ ምሳሌ ሁኑት። ያን ጊዜ ምን ይሆናል? ይሄ ሰው ጥሩ ሰው ነው ይላል። ይደጋግመዋል። አይምሮ እናንተ ጋር ሲሆን ሰላም እንዲሰማው አድርጉት። አትጎርብጡት፣ ተመቹት። ከዛስ ይሄ ሰው ለምንድነው ሰላም የሚሰጠኝ? ለምንድነው የሚመቸኝ? ለምንድነው እሱ ጋር ሲሆን አይምሮ ሰላም የሚያገኘው እረፍት የሚያገኘው ብሎ ሲጠይቅ መልሱ ምን ይሆናል? ክርስቲያን ስለሆነ ነው ሚል መልስ ይመጣል። ኦርቶዶክስ ስለሆነ ነው፣ ስለሚጸልይ ነው፣ የክርስቶስ ስለሆነ ነው መልስ አይምሮ ላይ ይመጣል። ያን ጊዜ እንዴት ወደዚህ ሃይማኖት እንደሚመጣ ያስባል። በዚህ ታመጡታላችሁ እንጂ ሰውን በመጨቅጨቅ አይደለም። ጮኻችሁ አትዘምሩ፣ ሰውን አትረብሹ። የመዝሙር ድምፅ ከፍ በማድረግ ጎረቤቶቻችሁ ሙስሊም ወይም ፕሮቴስታንት ወይም ሌላ ሃይማኖት ተከታይ ቢሆን አትረብሹት፣ ተጠንቀቁለት። የእናንተን ጸጥታ አይቶ ይምጣ። ይሄ ነው ክርስትና የሚባል። እነዚህን ነገሮች መረዳት ይፈልጋል። ወገብን መታጠቅ የሚባለው ይሄ መዘጋጀት ይፈልጋል። እና በዚህ ዘመን የኛ ህይወት ላይ ወጣትነታችን ላይ ካልጨከንን ብዙ ነገሮችን እናጣለን። በተለይ ወጣቶች ወንድሞችና እህቶች ጨክኑ። ወጣትነታችሁ ላይ ጨክኑ። ህይወታችሁ ላይ ጨክኑ። እጮኛዎቻችሁ ላይ ጨክኑ። መጥፎ ነገር የሚፈልጉ ከሆነ ሜዳ ላይ ሊጥሏችሁ የሚፈልጉ ከሆነ ጨክኑባቸው፣ ወስኑ። አልቆርብም የሚልሽ ከሆነ ጨክኝ። አልቆርብም የምትል ከሆነ ጨክን። ቤተክርስቲያን አልሄድም የምትል ከሆነ ጨክን። ሃይማኖትን ቀይር የምትል ከሆነ ጨክን፣ ወስን። ህይወት ላይ መጨከን ይፈልጋል። ያለዚያ ከባድ ነው። ለዚህ ወገብን መታጠቅ ቢባል ጥብዓትን የሚያሳይ ነው። ከዛ መብራታችሁ የበራ ይሁን ይላል፣ ምግባራችሁ የተመሰገነ በሰዎች ዘንድ የተገለጠ ኦርቶዶክሳዊነት ይኑር። ሰዎች የሚያመሰግኑት ክርስትና፣ የሚጨበጥ ክርስትና፣ የሚዳሰስ ክርስትና፣
የሚተረክ ክርስትና፣ እጅ እግር ያለው ክርስትና፣ የተደበላለቀ አይደለም። እጅ እግር ያለው አካል ያለው ክርስትና ይኑረን። መብራታችሁ የበራ ማለት ይሄ ወገባችሁ የታጠቀ ለመዘጋጀት እነዚህ ነገሮች ያስፈልጋሉ። አንደኛ አለመፍራት። ምን አለ ማለት? አለመፍራት። ሁለተኛ ምጽዋት። ምን አልኳችሁ? ምጽዋት። ሶስተኛ ወገብን መታጠቅ። ምንን መታጠቅ አልኳችሁ? ወገብን። የመጨረሻው አራተኛ ትጋት ያስፈልጋል። ምን ያስፈልጋል? ትጋት። እዚሁ ላይ ወንጌሉ ላይ ያለው የሉቃስ ወንጌል ምዕራፍ 12 ቁጥር 37 ላይ ይሄን ተናግሬ እጨርሳለሁ። ተዘጋጅታችሁ ኑሩ። እነዚህ አራት ነገሮች ያስፈልጋሉ። የመጀመሪያው አለመፍራት፣ ሁለተኛው ምጽዋት ርህራሄ ማለት ነው፣ ሶስተኛው ወገብን መታጠቅ ቁርጠኝነት ማለት ነው፣ አራተኛው ትጋት ማያቋርጥ ትጋት ያስፈልጋል። እንዲህ ይላል ጌታ ብፁዓን እሙንቱ አግብርት እለ ይረክቦሙ እግዚኦሙ መጺኦ እንዘ ከመዚ ገብሩ ወይተግሁ አማን ብለክሙ ይቀንት አቆሁ ወያረፍቆሙ ወያንሶሱ ማእከሎሙ ወይትልአኮሙ ይላል። በጣም ብዙ ምስጢር ያለው ክፍል ነው ይሄ ክፍል። ሲተረጎም እውነት እላችኋለሁ ጌታቸው በመጣ ጊዜ እየተጉ እያገለገሉ የሚያገኛቸው ባሮች የተመሰገኑ ናቸው፣ ንዑዳን ክቡራን ናቸው ይልና እውነት እላችኋለሁ ያረፍቆሙ ያስቀምጣቸዋል ይላል። ይቀንት አቆሁ ወገቡን ይታጠቃል፣ ወያንሶሱ ማእከሎሙ በመካከላቸው ይመላለሳል፣ ወይትልአኮሙ ያገለግላቸዋል ይላል። ይሄን በምሳሌ ላስረዳችሁ። አንድ ባለጸጋ ቤቱን፣ ሀብቱን፣ ንብረቱን፣ ሆቴሉን፣ ሌላው ድርጅቱ ለሰራተኞቹ ሰጥቶ አደራ ሰጥቶ ኃላፊነት ሰጥቶ ይሄዳል ወደ ሩቅ ሀገር። የሚመጣበት ቀን አይታወቅም። ከዛ ሲመለስ አንዳንዶቹ ኃላፊነታቸውን እየተወጡ ያገኛል። ሌሎቹ ግን ጌታችን ከሌለ ችግር አለ ኃላፊያችን የለም ምናምን ብለው እንደፈለጉ እያመነዘሩ እየበሉ እየጠጡ ያገኛቸዋል። ሰነፎቹን ያስወግዳል፣ ደጋጎቹን ኃላፊነታቸውን የተወጡትን ግን እንዲህ ያደርጋል። እሱ የነሱን ልብስ ተቀብሎ ይለብሳል። ከዛስ እጁን ወደ ኋላ አድርጎ በፊታቸው ይቆማል፣ ወገቡን ይታጠቃል። ከዛስ ምን ይላቸዋል? ተቀመጡ ይላቸዋል። እነሱን ያስቀምጣቸዋል። ከዛስ ምን ይላቸዋል? ወያንሶሱ ማእከሎሙ በመካከላቸው ልፍ ይላል፣ በመካከላቸው ይመላለሳል። ምን ይላቸዋል? የፈለጋችሁትን እዘዙኝ ይላቸዋል። ወይትልአኮሙ ያገለግላቸዋል። እነሱ እሱ እስኪመጣ ድረስ አገለገሉ። እሱ ሲመጣ እስከዛ ያገለግላቸዋል። እሱ እስኪመጣ ድረስ እነሱ ምኖች ነበሩ? ባሮች ነበሩ። እሱ ሲመጣ እነሱ ምን ይሆናል? ባሪያ። እነሱስ ምን ይሆናሉ? ባለቤት ይሆናሉ፣ ባለጸጋ ይሆናሉ። ተላላኪው ማን ይሆናል? እሱ። ላኪ እነማን ይሆናሉ? እነሱ ይገለበጣል። እንዲህ ሲያደርጉ የሚያገኛቸው ባሮች ብፁዓን ናቸው። ይህስ ምን ማለት ነው? ባሮች የተባልነው እኛ ነን። ባለጸጋ የተባለው ጌታ ነው። ወደ ሩቅ አገር ሄዷል ማለት እርገት ላይ ነው። ይሄ ማለት ዙፋኑ ላይ ነው፣ አርጓል። ሩቅ ቦታ ማለት ይሄ ነው። እዚህ የለም ማለት አይደለም። ነገር ግን እሱ እስኪመጣ ድረስ ኃላፊነቱን ለካህናት ሰጥቷል፣ ለሊቃነ ጳጳሳት ሰጥቷል፣ ለኛ እንደየድርሻችን ሰጥቷል። ከዛ ይመጣል፣ ዋጋችንን ሊሰጠን ይመጣል። ከዛስ ተኝተን ነው የሚያገኘን ወይስ እየሰራን ነው የሚያገኘን? ይሄ ነው ጥያቄው። እያገለገልን ካገኘን፣ እየተጋን ካገኘን፣ ንስሐ እየገባን ካገኘን፣ ስጋውን ደሙን እየተቀበልን ካገኘን ምን እንደሚያደርግ ታውቃላችሁ? ጌታ ይቀንት አቆሁ ወገቡን ይታጠቃል። ወገባችሁን ታጠቁ መብራታችሁ የበራ ይሁን አይደል ያለው? እሱ ወገቡን ይታጠቃል። አሁን ለምን? ታጥቀን ነው የጠበቅነው። ታጥቀን ነው የጠበቅነው። እያገለገልን ነው የጠበቅነው። እየተጋን ነው የጠበቅነው። ከዛስ ይቀንት አቆሁ ወገቡን ይታጠቃል፣ ወያረፍቆሙ ያስቀምጣቸዋል። ከዛስ ወያንሶሱ ማእከሎሙ በመካከላችን ይመላለሳል። ከዛስ ወይትልአኮሙ ያገለግላቸዋል። ምን ማለት ነው? አሁን ማለት ጌታ በኋላ ወገቡን ታጥቆ አገልጋይ ሆኖ ባሪያ ሆኖ ይመጣል ማለት አይደለም። ከዚህ በፊት ያደረገው ለዘላለም ዋጋ እየሰጠ ስለሚኖር በዚህ ምክንያት ወገቡን ታጥቆ እናቀዋለን። የደቀ መዛሙርቱን እግር ሲያጥብ፣ የይሁዳን እግር ሲያጥብ፣ የጴጥሮስን እግር ሲያጥብ፣ የቶማስን እግር ሲያጥብ፣ በቶማስ በጴጥሮስ በእንድርያስ አንጻር የእያንዳንዳችን እግር ሲያጥብ በፊታችን ታጥቆ ተንበርክኮ ነበር። ታጥቆ እናቀዋለን። ታጥቆ ነው ያገለገለን። ይቀንት አቆሁ ወያረፍቆሙ ያስቀምጣቸዋል። የት ያስቀምጠናል? ዋዘዘ ይርፍቁ ዲበ ሳይር እንዲል ወንጌል በለመለመ ሳር በለመለመ መስክ ይቀመጡ እንዳዘዘ እንዲህ በሚመች ቦታ አስቀምጦ ይመግበናል። ክብርና ምስጋና ለአምላካችን ይሁን። በሚመች ቦታ በለመለመ መስክ፣ በምንጣፍ፣ በወንበር፣ በንጹህ ቦታ፣ በንጹህ ስፍራ፣ በቅድስት ቤተክርስቲያን
የመላእክት ክንፍ በሚነጠፍባት ቅዱሳን ሳይታዩ በሚያመሰግኑባት ቦታ አስቀምጦ ይመግበናል። ወያረፍቆሙ ማለት ይሄ ነው። ወያን ሶስቱ ማእከሎሙ በመካከላቸው ይመላለሳል። እናውቀዋለን። 3 ዓመት ከ3 ወር እየተመላለሰ ሲያስተምር እናውቀዋለን። በምድር ላይ 33 ዓመት ከ3 ወር በስጋ ሲመላለስ እናውቀዋለን። ሲሰደድ እናውቀዋለን። በግብጽ በረሃ ሲንከራተት እናውቀዋለን። ሳምራዊቷን ሴት ውሃ ጠጭኝ እያለ በእግሩ እየሄደ ሲደክመው እናውቀዋለን። በደብረ ዘይት ተራራ ሲመላለስ እናውቀዋለን። በቤተ መቅደሱ እየተመላለሰ ሲያስተምር እናውቀዋለን። በፈሪሳዊ ቤት ሲገባ፣ ወደ ማርያም መግደላዊ ሲሄድ፣ ወደ አልዓዛር ቤት ሲሄድ፣ ከቢታንያ ወደ ኢየሩሳሌም፣ ከኢየሩሳሌም ወደ ቢታንያ፣ ከተራራው ወደ መቅደሱ፣ ከመቅደሱ ወደ ተራራው ሲመላለስ እናውቀዋለን። ከሁሉም በላይ መስቀል ተሸክሞ ሲመላለስ እናውቀዋለን። እየወደቀ እየተነሳ እየተደፋ ስጋውን እየቆረሰ ደሙን እያፈሰሰ እየቃተተ እናውቀዋለን። ከዚህ በላይ ደግሞ መስቀል ላይ ሆኖ ሲመላለስ እናውቀዋለን። ከአባቱ ጋር በመከራ ቋንቋ ሲያወራ፣ ከእናቱ ጋር በመከራ ቋንቋ ሲያወራ፣ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር በስቃይ ቋንቋ፣ በመቃተት ቋንቋ፣ በመድቀር ቋንቋ እየተመላለሰ ሲያወራ እናውቀዋለን። ክብርና ምስጋና ለስሙ አጠራሩ ይሁን። መመላለስ ማለት ነው። ወይትለአኮሙ ያገለግላቸዋል። ይቀንታው ወገቡን ይታጠቃል። ወያረፍቆሙ ያስቀምጣቸዋል። ወያንሶሱ በማእከሎሙ ወይም ማእከሎሙ በመካከላቸው ይመላለሳል። ወይትለአኮሙ ያገለግላቸዋል። ባሪያ ሆኖ አገልግሎናል ጌታ። ባሪያ ሆኖ ስጋ ቆርሶ ደም አፍስሶ ራሱ ምግብ ሆኖ ራሱ ምግብ አብስሎ ራሱ ወይን ቀድቶ ራሱ ተቀድቶ ነው ያቀረበልን። ማንም ይሄን ስጋና ይሄን ደም ካህናቱ ዕለት ዕለት ያቀርቡታል። ያዘጋጀው ግን እሱ ነው። እነሱም ያዘጋጁት ህብስትና ወይኑን ቢሆንም የሚለውጠው ግን እሱ ነው። ክርስቶስ ሙሽራዋ ለቤተክርስቲያን ሙሽራዋ የሆነ ክርስቶስ ራሱ ነው ምግብ አዘጋጅቶ ያቀረበላት። በገጠሪቱ ክፍል አሁንም በአዲስ አበባ አንዳንድ ክፍል ወንዱ ሴቲቱ ምግብ እንድታዘጋጅለት ይጠብቃል። ምግብ አዘጋጅታ እንድትጠብቀው ይፈልጋል። ጠላ ጠምቃ እንድታጠጣው ይፈልጋል። ቤቱን አሳምራ ሱባ እንድትጠብቀው ይፈልጋል። በገጠሪቱ ክፍል እስካሁንም ድረስ ገበሬው ሚስቱ ውሃ ሙቃ እንድትጠብቀውና እግሩን እንድታጥበው ይፈልጋል። ክርስቶስ የቤተክርስቲያኒቱ ሙሽራ ነው። ሙሽራይቱ ለሙሽራዋ ማድረግ የሚገባትን አይደለም ያደረገችው። ሙሽራው የሙሽራይቱንም ስራ ጭምር ነው የሰራው። ራሱ ውሃ ሙቆ እግራችንን አጥቦናል። ቅድም እንደገለጥኩት ራሱን ጥሎሽ አድርጎ ሰጥቶናል። ራሱን ሽልማት አድርጎ ሰጥቶናል። ከዚያስ መስቀል ላይ ራሱ ምግብ ሆኖ አብስይልኝ አይደለም ያላት። ራሱን አብስሎ ለሙሽራይቱ ምግብ አቅርቦላታል። ራሱ ጠላ ጠምቆ፣ ራሱ ወይን ጠምቆ፣ ራሱን ጠምቆ፣ ራሱ ቀድቶ፣ ራሱ ተቀድቶ፣ ራሱ ጋግሮ፣ ራሱ ተጋግሮ፣ ራሱ በስሎ፣ ራሱን አብስሎ ለሙሽራይቱ ለቤተክርስቲያን አቅርቦላታል። ባሪያ አሽከር ሆኖ ተላልኮላታል። ክብርና ምስጋና ለስሙ አጠራሩ ይሁን። እነዚህን ማሰብ ያስፈልጋል። መዘጋጀት ማለት ይሄ ተዘጋጅታችሁ ኑሩ ሲባል እነዚህን 4 ነገሮችን ማሰብ ያስፈልጋል። አንደኛ አለመፍራት። እግዚአብሔርን በጨካኝነት አትፍሩት፣ በክፉ አትፍሩት። እግዚአብሔርን በምህረቱ ፍሩት፣ በርህራሄው ብቻ ፍሩት። የመጀመሪያው አለመፍራት። ሁለተኛው መዘጋጀት፣ ምጽዋት፣ ስጋዊ፣ መንፈሳዊ፣ ነፍሳዊ። ሶስተኛ ወገብን መታጠቅ፣ ሶስተኛው ዝግጅት። አራተኛው ደግሞ መትጋት። ይህንን እያሰቡ ያለማቋረጥ መጸለይ፣ የጌታን መከራ የጌታን መስቀል እያሰቡ። ይሄ ሲሆን መዘጋጀት ይባላል። ያን ጊዜ ሲመጣ ጌታ እያገለገልን ስላገኘን እየተጋን ስላገኘን ወደ መንግስቴ ኑ ብሎ ወደ ዘላለም ሕይወት ይጠራናል። አምላካችን ሁላችንንም ለዘላለም ሕይወት ያብቃን፣ የመንግስቱ ወራሾች ያድርገን። የቅድስት አርሴማ በረከት አማላጅነት ከሁላችን ጋር ይሁን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ስብሐት ለእግዚአብሔር።